ለምንድነው ሂትለር አይሁዶችን የሚጠላው? ይህ ጥላቻ በውስጡ የሰረጸ ጽኑ እምነት ነው ወይስ ህዝቡን በአንድ የጋራ ጠላት ስር ለማሰባሰብ የተጠነሰሰ ረቂቅ የፖለቲካ ሴራ? ከ19ኛው ክፍለ ዘመን ማብቂያ ጀምሮ አውሮፓ በብሔርተኝነት ስሜትና በሃይማኖታዊ ጽንፈኝነት ውስጥ ትናወጥ ነበር። ነገር ግን ይህ የጥላቻ ፍሬ በዚሁ ሰውዬ እጅ እስኪፈጸም ድረስ እንዲህ ያለ ጣሪያ ላይ የደረሰ ቂም በዓለም ታይቶ አይታወቅም። በቪየና ጎዳናዎች ተስፋ ቆርጦ ይንከራተት የነበረን አንድ ደካማ ወጣት ዓለምን በጥላቻ እሳት የሚለበልብ መሪ እንዲሆን ያደረገው ሚስጥሩስ ምንድን ነው? እንዴትስ የፖለቲካ ንግግሮች ድንገት ወደ ዘር ማጥፋት ዘመቻ ተቀየሩ? ኢኮኖሚው፣ መገናኛ ብዙሃኑና ሳይንሱ ሳይቀር በወቅቱ በነበሩ ማህበረሰቦች ውስጥ ተከባብረው ይኖሩ በነበሩ አናሳ ብሔረሰቦች ላይ ለጥላቻ ግንባታ የዋሉትስ እንዴት ነበር? በዚህ ዶክመንተሪ የናዚዝምን የጨለማ አስተሳሰብ በጥልቀት እንመረምራለን። ይህ የአይሁድ ጥላቻ እንዴት እንደበቀለና ከመደበኛ የፖለቲካ ግብ ተሻግሮ እንዴት ወደ ስልታዊ የዘር ማጥፋት እንደተሸጋገረ በማስረጃዎችና በታሪካዊ ምንጮች እናሳያለን። ታሪኩ እኛ ከምናውቀው በላይ ጥልቅ፣ ከዚህ ቀድሞ ከሰማነውና ከምንገምተው በላይም አስፈሪ ነውና እስከ መጨረሻው አብራችሁን ቆዩ። ይህን መሰናዶ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። መሰል መሰናዶችን ለመስራት ይረዳን ዘንድ የእናንተ ላይክ ማድረግ ትልቅ አስተዋጽኦ አለው። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር እጠይቃለሁ። አዶልፍ ሂትለር ለአይሁዶች የነበረውን ጥልቅ ጥላቻ ለመረዳት ከራሱ የሕይወት ታሪክ መጀመር ብቻ በቂ አይደለም። በአውሮፓውያን ሕሊና ውስጥ ለአይሁድ ሕዝብ የነበረውን የዘመናት ጥላቻ ለመረዳት ወደ ኋላ ብዙ ክፍለ ዘመናትን መጓዝ የግድ ይላል። በ20ኛው ክፍለ ዘመን የታየው ክስተት በድንገት የተከሰተ ሳይሆን ለዘመናት ሲከማች የቆየ የትንኮሳ፣ የማግለል፣ የሃይማኖታዊና የማህበራዊ መድልዎ ውጤት ነው። ከመካከለኛው ዘመን በተለይም ከ11ኛው ክፍለ ዘመን ጀምሮ በምዕራብ አውሮፓ ግልጽ የሆነ የጸረ አይሁድ እንቅስቃሴ መስፋፋት ጀመረ። በካቶሊክ ቤተክርስቲያን የበላይነት በሚመሩ ማህበረሰቦች ውስጥ አይሁዶች እንደ ክርስቶስ ገዳዮች ተደርገው ይታዩም ነበር። በ1156 በእንግሊዝ የሚኖሩ አይሁዶች የደም ሴራ በሚል ለመጀመሪያ ጊዜ እንደ ዘር በይፋ ተከሰሱ። ይህም አይሁዶች የክርስቲያን ሕፃናትን ለሃይማኖታዊ ሥነ ሥርዓታቸው ደም ፍለጋ ይገድላሉ በሚል የተወነጀሉት ውንጀላ ነበር። ይህ ክስ በፍጥነት ወደ ፈረንሳይ፣ ጀርመንና ፖላንድ ተሰራጨ። በ12ኛውና በ15ኛው ክፍለ ዘመን መካከልም የአውሮፓ ገዢዎች አይሁዶችን ከግዛታቸው የሚያባርሩ ተከታታይ አዋጆችን አወጡ። እንደ አውሮፓውያን አቆጣጠር በ1290 የአይሁድ ዘሮች በሙሉ ከእንግሊዝ ተባረሩ። በ1492 ደግሞ በስፔን የወጣው አዋጅ በ10,000 የሚቆጠሩ አይሁዶች ወይ ሃይማኖታቸውን እንዲቀይሩ አሊያም አገሪቱን ለቀው እንዲወጡ አስገደዳቸው። ይህ ጥላቻ በሃይማኖት ላይ ብቻ የተገደበ አልነበረም፣ ይልቁንም የኢኮኖሚ መልክም ነበረው። በአውሮፓ የንግድ እንቅስቃሴ ሲፋጠንና ቤተክርስቲያን የባንክ ሥራን ስትቆጣጠር አንዳንድ አይሁዶች ለክርስቲያኖች የተከለከለ በነበረው በአራጣ ማበደር ሥራ ላይ በይፋ ተሰማሩ። ይህም በአውሮፓውያን ዘንድ አይሁዳዊ ማለት የድሆችን ደም የሚመጥና በመንግስታት ቀውስ ላይ የሚበለጽግ ስግብግብ አበዳሪ ተደርጎ እንዲሳል አደረገው። ወደ 20ኛው ክፍለ ዘመን ስንቃረብ ግን ይህ ጸረ አይሁድ እንቅስቃሴ ከሃይማኖታዊ ይዘቱ ወጥቶ የሳይንሳዊ መልክ መያዝ ጀመረ። በዚያን ወቅት የሰውን ልጅ በበላይና በበታች ዝርያ የሚከፍሉ የዘር ጽንሰ ሐሳቦች ብቅ አሉ። በዚያ አስተሳሰብ በተበከለ ምሁራናዊ ባህላዊ ድባብ ውስጥ እነዚህ አስተሳሰቦች በየዩኒቨርሲቲዎቹ ይማሩ፣ በአካዳሚክ ውይይቶችን መድረክ ተበጅቶላቸው ይከራከርባቸው ነበር። እንዲሁም በመገናኛ ብዙሃን በተለይም በጀርመንና በኦስትሪያ ሃንጋሪ ግዛቶች በስፋት ይሰበኩ ነበር። ሂትለር የተወለደው እንዲህ ባለ በዘረኝነት ጥላቻ በተመረዘ ታላቅ ድባብ ውስጥ ነበር።
ያደገውም በመንግስት ደረጃ በሕግ በተደገፈ ቂምና በአይዲዮሎጂ በተመሰረተ መድሎ በተሞላ ግዛት ውስጥ ነው። ይህን ማህበራዊ አውድ ስንመለከት የሂትለር ጸረ አይሁድ አቋም የግል የባህሪ መዛባት ብቻ ሳይሆን በአውሮፓውያን አእምሮ ውስጥ ለዘመናት የሰረጸው የጥላቻ ባህል መሆኑን እንረዳለን። ነገር ግን ይህ የጥላቻ ስሜት በሂትለር ላይ እንዲህ ያለ ጥልቅ ተጽዕኖ ሊያሳድር የቻለው ለምንድን ነው? ይህ ጉዳይስ በግል ሕይወቱ ላይ እንዴት ተንጸባረቀ የሚለውን እንደሚከተለው እንቃኛለን። በኦስትሪያና በጀርመን ድንበር ላይ በምትገኝ ብራውናው አምኢን በተሰኘች ትንሽ ከተማ ተወለደ። ሂትለር አባቱን በሞት ካጣው በኋላ ከእናቱ ጋር ወደ ሊንዝ ከተማ ተዘዋወረ። በዚያም ለሥነ ጥበብ በተለይም ለስዕልና ለሥነ ሕንፃ ከፍተኛ ፍላጎት አሳየ። በመጨረሻም እናቱ ከዚህ ዓለም በሞት ስትለየው ግን የኪነ ጥበብ አካዳሚ ለመግባት በማለም ወደ ቪየና ለመጓዝ ወሰነ። በ1907 ሂትለር የመግቢያ ፈተና ቢወስድም ሳይሳካለት ቀረ። ይህ ለሱ ተራ አጋጣሚ ሳይሆን የሕይወቱ ብቸኛ ተስፋ ነበር። በሚቀጥለው ዓመትም ወደ አካዳሚው ለመግባት ቢወዳደርም በድጋሚ ውድቅ መደረጉ ከፍተኛ የሆነ ስነ ልቦናዊ ስብራት ፈጠረበት። ከዚያም አልፎ ወደ ድህነትና ወደ መገለል አዘቅትም ውስጥ ከተተው። በዚያ ወቅት ሂትለር በፈራረሱ ቤቶች ውስጥ ሥራ አጥ ከሆኑና መጠለያ ከሌላቸው ሰዎች ጋር እያደረ በድሆች መጠለያ ውስጥ ኑሮን መግፋት ጀመረ። የዕለት ጉርሱን የሚያገኘውም ለቱሪስቶችና ለስጦታ መሸጫ መደብሮች ትናንሽ የውሃ ቀለም ስዕሎችን በመሸጥ ብቻ ነበር። ሂትለር ምንም እንኳ የኑሮው ሁኔታ ባይመቻችለትም በእነዚያ የጨለማ ቀናት ለረዥም ሰዓታት መጻሕፍትን በማንበብ ያሳልፍ ነበር። የሚያነባቸው መጻሕፍት ግን የጥበብ አሊያም የነጻ አስተሳሰብ መጻሕፍትን ሳይሆን የጀርመን ዘር የበላይነትን የሚሰብኩና ለባህልና ለኢኮኖሚ ውድቀት አይሁዶችን ተጠያቂ የሚያደርጉ ብሔርተኛና ዘረኛ ጽሑፎች ነበሩ። በወቅቱ ቪየና ከመካከለኛ አውሮፓ ትላልቅ የአይሁድ ማህበረሰቦች ከሚገኙባት ከተሞች አንዷ ነበረች። ከተማዋ ለረጅም ዘመናት በምስራቅ አውሮፓ በተለይም በሩሲያና በፖላንድ ከሚካሄድባቸው ጭፍጨፋ ለሚሸሹ አይሁዶች መጠለያ ሆና ነበር። ምንም እንኳ አይሁዶች በባህልና በማህበራዊ ሕይወት የተለያየ መልክ ቢኖራቸውም በዘመኑ በርከት ያሉ እትሞችን የሚያሳትሙ ጸሐፊያንና የኦስትሪያ ብሔርተኛ ጋዜጠኞች ግን በእትሞቻቸው መላውን የአይሁድ ዘር አታላይ፣ ወራሪና ባዕድ አድርገው በሰይጣናዊ ምስል ይስሏቸው ነበር። ሂትለር በእነዚህ መጻሕፍት ውስጥ ባሉ ትረካዎች ክፉኛ ተለከፈ። በተለይም ሕዝቡን በአይሁዶች ላይ በሚቀሰቅስና ስሜታዊ የሆነ ንግግር ያደርግ በነበረው በቪየና ከንቲባ ካርል ሉገር ተጽዕኖ ስር ወደቀ። ከንቲባው ሉገር አይሁዶችን ለፖለቲካዊ ትርፍ እንዴት እንደሚጠቀምባቸው የተረዳው ሂትለር ጥላቻን እንዴት ለሕዝብ ንቅናቄ የሚሆን ውጤታማ መሳሪያ ማድረግ እንደሚቻል ከሱ ተማረ። የቀድሞው መነኩሴ ላንዝ ፎን ሊበንፌልስ ያሳትመው የነበረው መጽሔት በሂትለር ላይ ያሳደረው ተጽዕኖ በቀላሉ የሚታይ አልነበረም። ይህ መጽሔት ሃይማኖታዊ አፈታሪኮችን፣ ማኅበራዊ ዳርዊዝምንና ስነ ሕይወታዊ ዘረኝነትን በአንድነት አቀላጥፎ የሚያቀርብ ነበር። በዚህ መጽሔት ገጾች ላይ አይሁዶች የዘር ንጽሕናን ለመጠበቅ ሲባል ማኅበረሰቡ ከውስጡ ሊያጸዳቸው የሚገቡ ስነ ሕይወታዊ ተባዮች ተደርገው ተገለጹ። ሂትለር በዚህ የምሁራን በሚመስል የሐሳብ ውዝግብና በግል የሕይወት ውድቀት መሃል ሆኖ የራሱን የዓለም እይታ መገንባት ጀመረ። ለርሱ አይሁዶች ሃይማኖታዊ ማኅበረሰብ ብቻ አልነበሩም። ይልቁንም የአገርን አካል ለመበከል ወደ ውስጥ የሰረጹ ባዕድ ዝርያዎች ነበሩ። ተስፋ መቁረጥ በነገሰበት፣ መገለል በሰፈነበትና አቅመ ቢስነት በተሰማው በዚያ የድህነት ዘመን በአይሁዶች ላይ ጥላቻን ማሳደግ ለራሱ መከራና ውድቀት ቀላል ማብራሪያን፣ ለችግሩም ሰበብን አገኘለት። ሂትለር በሱም ሆነ በማኅበረሰቡ ላይ የደረሰውን ውድቀትና ጥፋት ሊያላክክበት የሚችል የጋራ ጠላት በምናቡ ፈጠረ። ሂትለር ምሁር ወይንም ሳይንሳዊ ተመራማሪ ሳይሆን የዘር አቀንቃኝ መጻሕፍቶችን ሁነኛ አንባቢ ነበር። ሂትለር በወቅቱ ገና ወደ ፖለቲካው ዓለም አልገባም ነበር። ሆኖም ግን የሂትለር እሳቤዎች በድሆች መጠለያዎችና በቪየና ከተማ ጎዳናዎች ውስጥ ሲንከራተት ያዳበራቸው ቂሞች በቪየናውያን የጭፍን ጥላቻ ባህል እየዳበሩ ሄደው የማይናወጥ ጽኑ እምነት ሆኑ።
ሂትለር የቪየናውን ቆይታ በማህበረሰቡ ዘንድ የጥላቻውን ዘር መዝራት ብቻ ሳይሆን ለጥላቻው ቋንቋ መመሪያና መነሻ የሰጠው ምዕራፍ ነበር። በዚያ ጨለማ ውስጥም የናዚዝም አስተሳሰብ ሮድማፕ በዝምታ ተቀረጸ። ነገር ግን ይህ ጥላቻ በሆነ አጋጣሚ በውስጡ ይነድ የነበረው እሳት ነዳጅ የሚያገኝበት ሌላ ግንባር ተከፈተ። ይህ ምስኪን ወጣት ወታደራዊ ልብስ ለብሶ ወደ ታሪክ አስከፊው ጦርነት አሊያም ወደ መጀመሪያው የዓለም ጦርነት አመራ። በ1914 ሂትለር የ25 ዓመት ወጣት ነበር። ሥራ የለው፣ ቤተሰብ የለው፣ ግልጽ የሆነ የሕይወት ግብም አልነበረውም። ነገር ግን ያ በዓለም ላይ የተቀሰቀሰው የጦርነቱ ነጋሪት አዲስ በር ከፈተለት። ይህ የጦርነት በር ለሂትለር የግል ነፃነትን፣ የማንነት ባለቤትነትንና ምናልባትም ራሱን የሚያገኝበትን አጋጣሚ የፈጠረለት መስሎ ታየው። ሂትለር ምንም እንኳ ኦስትሪያዊ ቢሆንም ወዲያውኑ በባቫሪያ ጦር ውስጥ በፈቃደኝነት ተመዘገበ። በምዕራብ ግንባር በተለይም በቤልጂየሙ የኢፐር የውጊያ ቀጠና ውስጥ ካሉ ተዋጊ ክፍሎች ጋር መቀላቀል ቻለ። ሂትለር በእነዚያ አስከፊ ጊዜያት የወለባ ሰቆቃን፣ መርዛማ ጋዞችንና የመድፍ ድብደባዎችን በዓይኑ ተመልክቷል። ሆኖም በወታደራዊ መስኩ ጎልቶ የሚታይ ባለማዕረግ መኮንን ሳይሆን አደገኛና በየትኛውም አጋጣሚ ለሞት የሚዳርግ ግዳጅን የሚወጣ ተራ ሰው ነበር። ይህ ሥራው ከሌሎች ወታደሮች ተነጥሎ ስለ ጦርነቱ ሁኔታ ብቻውን እንዲያሰላስል ዕድልም ሰጥቶት ነበር። ሂትለር በጦርነቱ ለነበረው ተሳትፎ የብረት መስቀል አሊያም አይረን ክሮስ ሜዳሊያን 2 ጊዜ ተሸልሟል። በተለይም የመጀመሪያ ደረጃ ሜዳሊያውን ማግኘቱ ለዝቅተኛ ወታደራዊ ማዕረግ ላለው ሰው እጅግ ብርቅዬ ክብር ነበር። ነገር ግን ከዚህ ሽልማት በላይ ዋጋ ያለው ክስተት በእነዚያ የጦርነት ዓመታት በሂትለር ውስጣዊ ማንነት ውስጥ ታላቅ ውጥን እየተቀረጸ ነበር። በወቅቱ ጀርመን እየተዋጋች ያለችው ፈረንሳይን፣ ብሪታንያንና ሩሲያን ብቻ ሳይሆን በውስጧ ያለውን ከፍተኛ ባንዳ ጭምር ነው የሚል ጽኑ እምነት በሂትለር ውስጥ እያደገ መጣ። ተከታታይ ሽንፈቶች፣ የኢኮኖሚ ውድቀትና ረሃብ በወታደሮችም ሆነ በሲቪሉ ማህበረሰብ ዘንድ የሴራ ትንታኔዎች እንዲስፋፉ ምክንያት ሆኑ። በዚህ መሃል በጀርባ የመወጋት ሴራ የሚለው አስተሳሰብ በጀርመን ውስጥ እንደ ሰደድ እሳት ተሰራጨ። ይህም የጀርመን ጦር በውጊያ ሜዳ አልተሸነፈም፣ ይልቁንም በውስጡ ባሉ የፖለቲካ መሪዎች፣ በሊበራል ልሂቃን፣ በሶሻሊስቶችና በአይሁዶች ተከቶ ነው የሚል ጽንሰ ሐሳብ ነበር። ይህ ትርክትም ተራ የሐሰት ወሬ ሳይሆን በኋላ ላይ ለናዚዝም ግንባታ እንደ ዋና መሠረት ድንጋይ ያገለገለ ታላቅ መሳሪያ ሆነ። ለሂትለር ሽንፈቱ የተቃራኒ ኃይሎች ወታደራዊ ብልጫ ውጤት ሳይሆን በአይሁዶች መሪነት በተጠነሰሰው በአምስተኛው ረድፍ የከዳተኞች ሴራ የመጣ ሽንፈት ነው። እንደ አውሮፓውያን አቆጣጠር በኖቬምበር 1918 ጀርመን በጦርነቱ ተሸንፋ እጅ መስጠቷን በይፋ አወጀች። በወቅቱ ሂትለር በመርዛማ ጋዝ ጥቃት አይኖቹ ተጎድተው በወታደራዊ ሆስፒታል ውስጥ ሕክምና ላይ ነበር። የጀርመን እጅ መስጠት ዜናው ለሂትለር ሲደርሰው ጉዳዩ ለሱ ተራ የፖለቲካ ክስተት አልነበረም። ይልቁንም የቀረውን ጥቂት እርግጠኝነቱን ያፈራረሰ ስነ ልቦናዊ መናጋት ነበር። የጀርመን እጅ መስጠት በሱ እይታ ያቺ አዲስ የተወለደችው ሪፐብሊክ ያንን ጀግና ሰራዊት ክዳዋለች። የንጉሳዊ ክብሯን አሳልፋ ሰጥታ ለውርደት ተንበርክካለች። በቀጣዩ ዓመት የተፈረመው የቨርሳይ ውል ዳግም ለአይሁዳውያን ብቻ ሳይሆን ለሁሉም ጀርመናውያን የአገራቸውን አካል የቆራረሰ ብሔራዊ ውርደት ሆነ። በውሉ መሠረትም ጀርመን ከፍተኛ ካሳ እንድትከፍል፣ ሰራዊቷ እንዲበተንና ለጦርነቱ መነሳት ሙሉ ኃላፊነቱን እንድትወስድ ተገደደች። ይህንን ውል የጻፉ አካላት ተራ ጠላቶች ሳይሆኑ ዓለም አቀፋዊ የአይሁድ ሴራ አካላት ነበሩ። በዚህ ወቅት ሂትለር ጸረ አይሁድ አቋሙ የፖለቲካና የህልውና መልክ መያዝ ጀመረ። አይሁዶች በሱ አእምሮ ውስጥ እንደ ባዕድ ባህል ብቻ ሳይሆኑ ጀርመንን ከውስጥ ለማበስበስ እንደተሰማራ የካንሰር ህዋስ ተቆጠሩ። ሂትለር አይሁዳውያንን በማርክሲዝምና በካፒታሊዝም፣ በመገናኛ ብዙሃንና በባንኮች፣ በፖለቲካና በባህል አማካይነት የጀርመንን አርያን ዝርያ ለማጥፋት የተነሱ ኃይሎች አድርጎ ሳላቸው። ሁሉንም ነገር በአንድ ማዕከላዊ ጠላት አሊያም በአይሁዶች መነጽር መተንተን ጀመረ። ከሽንፈት ማኅፀንና ከወለባዎች ጭጋግ ውስጥ አዲስ ስብዕና ተወለደ። ፖለቲከኛው ሂትለር።
ሂትለር አሁን ያ የተቸገረ ሰዓሊ ወይም ስሙ በስፋት የማይታወቅ ተራ ወታደር ሳይሆን ታላቅ ትርክቱን የዘላለም ጠላቱንና ሕይወቱን ሊሰጥለት የሚችል ቅዱስ ዓላማ ያገኘ ታላቅ ሰው ነው። ሂትለር ከሆስፒታል እንደወጣ በሙኒክ በሚደረጉ የፖለቲካ ስብሰባዎች ላይ መገኘት ጀመረ። በዚያን ወቅት የሕዝቡን ቁጣ፣ ጥላቻና ስብራት አንድ አድርጎ የሚሰበስብ ሐሳብ ይፈልግ ነበር። ይህንንም ውጥኑን በኋላ ላይ የታላቁ ብቀላ መሳሪያ የሚሆነውን ብሔራዊ ሶሻሊስት የጀርመን ሠራተኞች ፓርቲ አሊያም ናዚ ውስጥ አገኘው። እንደ አውሮፓውያን አቆጣጠር በ1918 ጀርመን ከደረሰባት አሳፋሪ ሽንፈት በኋላ ጸረ አይሁድ አቋም ወደ ሥልጣን ማማ ላይ ለመውጣት እንዴት እንደ መሰላል እንዳገለገለው እንቃኛለን። በወቅቱ ሀገሪቱ በኢኮኖሚ ቀውስ፣ በፖለቲካ መከፋፈልና በማኅበራዊ ውድቀት ውስጥ ሆና ትኳትን ነበር። ከኢምፓየሩ መፈራረስ በኋላ የታወጀችው የቫይማር ሪፐብሊክ በፓርቲዎች ሹክቻ፣ በተደጋጋሚ መፈንቅለ መንግሥትና የሰዎችን የዕለት ተዕለት ኑሮ በበላው የዋጋ ግሽበት ሳቢያ ክፉኛ ተዳክማ ነበር። ይህ ውጥንቅጥ ደግሞ የዳመን መንገድ ወይንም የብቀላ እርምጃ ለሚሰብኩ ሁሉ ሜዳውን ክፍት አድርጎላቸዋል። በዚህ በውጥረት በናወዘ ድባብ ውስጥ ሂትለር በሙኒክ ከተማ የሰዎችን ትኩረት መሳብ ጀመረ። በእነዚያ ጫጫታ በሚበዛባቸው የፖለቲካ ስብሰባዎች ላይ በጦረኛ ምሬት፣ በቁጡ አንደበተ ርቱዕነትና መዳን በሚናፍቅ ሕልመኛ ምስጢራዊነት ንግግሮችን ያደርግ ነበር። እንደ አውሮፓውያን አቆጣጠር በ1919 ሂትለር የጀርመን ሠራተኞች ፓርቲ የተባለን ትንሽ ቡድን ተቀላቀለ። ፓርቲው በጥቂት 10 የሚቆጠሩ አባላት ብቻ ቢኖሩትም ሂትለርን የሳበ አንድ ነገር ነበረው። እርሱም ቁጡ ብሔርተኝነቱና ለአይሁዶች የነበረው ግልጽ ጥላቻ ነው። ብዙም ሳይቆይ ሂትለር የፓርቲው ዋነኛ ቃል አቀባይ ሆነ። ተራ ወታደር የነበረውን ሂትለር በፖለቲካው ዓለም ውስጥ ወደ ናኘ ኮከብነት የቀየረው ብርቅዬ የአነጋገር ጥበብ ነበረው። ሂትለር በመድረኮች ላይ ቆሞ በተራበ በታወረና በተዋረደ ጀርመናዊ አንደበት ብሶቱን ይናገር ነበር። ሕዝቡም የራሳቸውን ስሜት የሚገልጽላቸው ትክክለኛ ሰው እንዳገኙም ይረዳሉ። ሆኖም ለዚህ ቁጣቸው ማላከኪያ የሚሆን አቅጣጫ ሲሰጣቸው ለዚህ ሁሉ ጥፋት ተጠያቂዎቹ በውስጣችን ያሉ አይሁዶች፣ ሊበራሎችና ማርክሲስቶች ናቸው የሚል አመክንዮ ነበር። በ1920 ፓርቲው ስሙን ወደ ብሔራዊ ሶሻሊስት የጀርመን ሠራተኞች ፓርቲ ወይንም ናዚ ብሎ ቀየረ። ከስሙ ጋር አብረው አዳዲስ ምልክቶችና መፈክሮች ወጡ። ቀዩ ሰንደቅ ዓላማ፣ ቀኝ ዛቢያ፣ ሮማዊ ሰላምታና ጀርመን ልታገግም የምትችለው የውስጥ መርዟን ማለትም አይሁዶችን ስታስወግድ ብቻ ነው የሚሉ መፈክሮች ተበራከቱ። እዚህ ጋር ነበር ጸረ አይሁድ አቋም ከሂትለር የግል ስሜትነት ወጥቶ የፓርቲው የፖለቲካ ንግግር ማዕከል የሆነው። በሂትለር እሳቤ አይሁዶች ሃይማኖታዊ ማህበረሰብ ወይም አናሳ ማህበራዊ ክፍል ሳይሆኑ አገርን ከውስጥ ለመናድ የሚሰሩ ባዕድ መርዞች ነበሩ። በአንድ በኩል በዓለም አቀፍ ካፒታሊዝም፣ በሌላ በኩል ደግሞ በቦልሼቪዝም ተሸሽገው አገርን እንደሚያጠፉ አድርጎ ሳላቸው። በዚህም አይሁዶችን ከሰይጣን ጋር የአንድ ሳንቲም ሁለት ገጽታዎች አድርጎ አቀረባቸው። አይሁዶች በአንድ በኩል በቨርሳይ ውል ጀርመንን በዕዳ የለጎሙ የባንክና የገንዘብ ባለቤቶች ሲሆኑ፣ በሌላ በኩል ደግሞ ብሔራዊ እሴቶችንና ማኅበራዊ ሥርዓትን ለማፍረስ የሚሰሩ የኮሚኒስት አብዮት ጠንሳሾች ናቸው አለ። የሂትለር ንግግር ብልህነት እዚህ ላይ ነበር። ለሰዎች ምርጫ አላስቀመጠላቸውም። ሁሉም የጥፋት መንገዶች ወደ አንድ ጠላት ወደ አይሁድነት እንዲያመሩ አደረገ። እነዚህ ውንጀላዎች ያለ ምክንያት አልነበረም ሰሚ ያገኙት። በእነዚያ ዓመታት ጀርመን በተከታታይ ቀውሶች ውስጥ ትታመስ ነበር። ገንዘብ ዋጋ የሌለው ወረቀት እስኪመስል ድረስ የደረሰ የዋጋ ግሽበት፣ በየከተማው የተንሰራፋ ሥራ አጥነትና ማብቂያ የሌለው የፖለቲካ ትርምስ ነበር። ከሰዎች መካከል ተስፋ የቆረጠ፣ ገንዘቡን ያጣ፣ አገሬ የጠፋች ብሎ የሰጋ ሁሉ ለዚህ ሁሉ መከራ ማብራሪያና ምክንያት ይፈልግ ነበር። በዚህ ጊዜ ሂትለርም በሚያሳምን አንደበተ ርቱዕነቱ የሚከተለውን ቀለል ያለ ማብራሪያ ሰጣቸው። ጀርመንን የከዳ፣ ኢኮኖሚያዋን ያደቀቀ፣ ስነ ምግባሯን የበከለ አካል አለ። መልሱም አንድ ነው። እርሱም አይሁዳዊነት ነው። እንደ አውሮፓውያን አቆጣጠር በ1923 የናዚ ፓርቲ በሙኒክ ከተማ የመፈንቅለ መንግሥት ሙከራ አደረገ። ይህም በታሪክ የቢራ አዳራሹ መፈንቅለ መንግሥት በመባል ይታወቃል። ይሁን እንጂ ሙከራው ከሸፈ።
ሂትለርም ወደ ወህኒ ተወረወረ። ሆኖም እስር ቤቱ ለሂትለር የጉዞ ማብቂያ ሳይሆን ለአስተሳሰቡ አዲስ አቅጣጫ የሰጠ ወሳኝ ምዕራፍ ሆነ። በእስር ላይ ሳለ የኔ ትግል የተሰኘውን ዝነኛ መጽሐፉን አዘጋጀ። ይህ መጽሐፍ ስለ ዘር፣ ስለ ፖለቲካ፣ ስለ ታሪክና ስለ አይሁዳዊ ጠላት የነበረውን አመለካከት በአንድነት የጠረነፈበት ነበር። መጽሐፉ ተራ የፖለቲካ መግለጫ ሳይሆን የጀርመንን ችግሮች ሁሉ ከአይሁዶች ሕልውና ጋር ብቻ አቆራኝቶ የሚያቀርብ ርዕዮተ ዓለማዊ ሰነድ ነበር። እንዲያውም ከአይሁዶች ጋር የሚያደርገው ፍልሚያ እነሱን ሙሉ በሙሉ ከማስወገድ ውጭ ሌላ አማራጭ የሌለው የሕልውና ትግል እንደሆነ በመጽሐፉ በግልጽ አሰፈረ። እዚህ ላይ ነው ለመጀመሪያ ጊዜ የዘር ማጥፋት ሐሳብ እንደ ዝርዝር ዕቅድ ባይሆንም በጨለማ ውስጥ እንደሚበቅል የጥፋት ዝንባሌ ጎልቶ የታየው። ሂትለር ከእስር ከወጣ በኋላ ፓርቲውን ይበልጥ በረቀቀ ስልት እንደገና አደራጀ። አሁን የሚሰብከው በኃይል የሚመጣ አብዮትን ሳይሆን በዲሞክራሲያዊ መንገድ ወደ ሥልጣን ወጥቶ ሥርዓቱን ከውስጥ መናድን ነበር። ከ1926 እስከ 1930 ባሉት ዓመታት ፓርቲው በኑሮ በተጎዱ መካከለኛ የህብረተሰብ ክፍሎች፣ በነባር ወታደሮችና በዝቅተኛ የመንግሥት ሠራተኞች ዘንድ ሰፊ ድጋፍ ማግኘት ጀመረ። እንደ አውሮፓውያን አቆጣጠር በ1933 ሂትለር የጀርመን መራሄ መንግሥት ሆኖ ተሾመ። ይህ ወቅት ለሱ የፖለቲካው ማማ ቢሆንም ለሰብአዊ ስልጣኔ ግን የቁልቁለት ጉዞ ጅማሮ ነበር። በወቅቱ አይሁዳውያን ላይ ያነጣጠረ የጥላቻ ንግግር ሕግ ሆነ። የዘረኝነት ትርክቶችም እውነት ሆኑ። አይሁዶች የሌሉበትን ዓለም ሲመኝ የነበረው ያ ሰው በአውሮፓ እምብርት ላይ የምትገኘውን የታላቋን አገር ቁልፍ በእጁ ተረከበ። ነገር ግን የታቀደውን እርምጃ ወደ ተግባር ከመቀየሩ በፊት ጥላቻውን በማህበረሰቡ ውስጥ ማለማመድና ማጽናት ነበረበት። ጥላቻውም የተደበቀ ሳይሆን በትምህርት ቤቶች እንዲሰጥ፣ በሲኒማ ቤቶች እንዲታይና በመጽሐፍት እንዲሰበክ በማድረግ ሁሉም ሰው ሊጠላው የሚገባ ግልጽ ጠላት የመፍጠር ሥራ ጀመረ። ሂትለር በ1933 የመራሄ መንግሥትነት ሥልጣኑን ሲረከብ ጀርመንን የተቆጣጠራት በጦር መሳሪያ ሳይሆን በቃላት ነበር። ሥልጣንም ሙሉ በሙሉ ለመጨበጥ አእምሮን መቆጣጠር ቀዳሚ ተግባር እንደሆነ ቀድሞ ተረድቶታል። ሂትለር ጦርነት ማሸነፍ የሚቻለው በጦር ግንባር ብቻ ሳይሆን በጋዜጣ ገጾች፣ በስክሪኖችና በጎዳና ማስታወቂያዎች ጭምር እንደሆነም ጠንቅቆ ያውቃል። በዚህም የናዚ ፕሮፓጋንዳ ማሽን በሕዝብ ማስተማሪያና ፕሮፓጋንዳ ሚኒስትሩ በጆሴፍ ጎብልስ አማካይነት ሥራውን ጀመረ። ጎብልስ ተራ የሚዲያ ሰው ሳይሆን ከእውነታ ይልቅ ስሜት እጅግ አደገኛ እንደሆነ፣ ውሸት ደጋግሞ ሲነገር ደግሞ በሕዝቡ ዘንድ ብሔራዊ እውነት ሆኖ እንደሚቀበል የተረዳ የሥነ ልቦና መሐንዲስ ነበር። ሂትለር ሀገሪቱን በተረከበ በጥቂት ወራት ውስጥ የጀርመን ሚዲያ ገጽታ ሙሉ በሙሉ ተቀየረ። ታዋቂ ጋዜጦች ተዘጉ። ታማኝ ያልሆኑ ጋዜጠኞች ተባረሩ። ሁሉም የመገናኛ ብዙሃን የናዚ ፓርቲ ልሳን ሆኑ። በወቅቱ አዲስ የነበረው የራዲዮ ቴክኖሎጂ ወደ እያንዳንዱ ቤት ለመግባት ዋነኛ መሳሪያ ሆነ። በሚሊዮን የሚቆጠሩ የሕዝብ ራዲዮዎች በዝቅተኛ ዋጋ ተሰራጭተው በእያንዳንዱ ጀርመናዊ ቤት ውስጥ የመንግሥት ፕሮፓጋንዳ ማስተላለፊያ ሆኑ። እነዚህ ጣቢያዎች ያስተላልፉት የነበረው አንድ ግልጽ ግብ ያለው ስልታዊና የተቀነባበረ ጥላቻን ነበር። እርሱም አይሁዶች ላይ ያነጣጠረ ጥላቻ። በዚያን ወቅት በሚሰሩ ፊልሞች ውስጥ አይሁዶች እንደ አጥፊ ፍጡራን ተደርገው በየሚዲያው ተሳሉ። ረዥም አፍንጫ፣ ተንኮለኛ አይኖች፣ የሚንገዳገድ አረማመድ። ይህም የጀርመንን ማህበረሰብ ለመበከል ወደ ውስጥ የሰረጸ ባዕድ ምስል እንዲኖራቸው ተደረገ። በ1940 በተሰራው ኢተርናል ጀው በተሰኘው ፊልም ላይ አይሁዳውያን በሰፈሮች መካከል እንደሚሮጥ አይጥ ተመስለዋል። ይህም በቀጥታ አይሁድነት ከስነ ሕይወታዊ ወረርሽኝ ጋር ተነጻጽሯል። ይህ ፊልም በትምህርት ቤቶች፣ በወታደራዊ ካምፖችና በሥራ ቦታዎች እንዲታይም ተደርጓል። ይህም አይሁዶች እንደኛ አይደሉም፣ እነሱ የሕልውና ስጋት ናቸው የሚል የጥላቻ መርዝን ደጋግሞ የሚረጭ ነበር። በጋዜጦችም ዓለም አቀፋዊ የአይሁድ ሴራ ለተባለው ውንጀላ ሙሉ ገጾች ተመደቡ። በዚህም የአይሁድ ምሁራን፣ አርቲስቶችና ባለሀብቶች ስም ከማንኛውም የፖለቲካም ሆነ የኢኮኖሚ ቀውስ ጋር ይያያዝ ነበር።
እንደ ዝነኛው የፊዚክስ ሊቅ አልበርት አይንስታይን ያሉ ስሞች ሳይቀሩ ጀርመናዊ ያልሆነ፣ አርያዊ ያልሆነ፣ ንጹሕ ያልሆነ የአእምሮ ውጤቶች ተደርገው ይንኳሰሱና ጥቃት ይሰነዘርባቸውም ጀመር። በትምህርት ቤቶችም ለሕፃናት ተብለው የተዘጋጁ እንደ መርዛማው እንጉዳይና ስውሩ ጠላት ያሉ መጻሕፍት አይሁዳዊን ማንነቱን ደብቆ እንደሚንቀሳቀስና ሊጠነቀቁት እንደሚገባ አውሬ አድርገው ይስሉታል። ተማሪዎች የአርያን ደም ንጹሕ እንደሆነ፣ አይሁዶች ደግሞ ሃይማኖታዊ ማህበረሰብ ሳይሆኑ የተዛባ ስነ ሕይወታዊ ዘር እንደሆኑና አብሮ መኖርም የማይቻል መሆኑን ይማራሉ። የጥላቻው ዘመቻ በታተሙና በሚደመጡ የመገናኛ ብዙሃን ብቻ የተገደበ ሳይሆን የሥነ ጥበብን የቲያትርንና የሙዚቃንም ዓለም ጭምር አጥለቀለቀ። በመቀጠልም ማንኛውም አይሁዳዊ አርቲስት ወይንም ደራሲ ከኪነ ጥበቡ መድረክ እንዲገለል ተደረገ። በ1933 በበርሊን ላይ እንደታየው በሺዎች የሚቆጠሩ መጻሕፍት የጀርመንን ባህል እናጣራለን በሚሉ የጩኸት ድምጾች ታጅበው በአደባባዩ ለነበልባሉ እሳት ተዳረጉ። ይህ የፕሮፓጋንዳ ዘመቻ እንዲሁ በዘፈቀደ የመጣ ሳይሆን ጥልቅ በሆነ የሥነ ልቦና ስልት ላይ የተመሠረተ ነበር። አንደኛ፣ ጥላቻን የሚያነጣጥሩበትና ለውድቀት ተጠያቂ የሚያደርጉት ግልጽ ጠላት መፍጠር። ሁለተኛ፣ ይህንን ጠላት በሕዝቡ ሕሊና ውስጥ የማይለወጥ እውነት እስኪመስል ድረስ በተደጋጋሚ ምስሎችና ትረካዎች ውስጥ መቅረጽ። ሦስተኛ፣ የዕለት ተዕለት ሕይወትን በፕሮፓጋንዳ መልእክቶች በማጥለቅለቅ ሕዝቡ በእውነትና በፈጠራ ወሬ መካከል ያለውን ልዩነት መለየት እስኪሳነው ድረስ ማደንዘዝ። የፕሮፓጋንዳ ሚኒስትሩ ጎበልስ ከእርሱ በፊት የነበሩ ብዙ ፖለቲከኞች ያልቻሉትን ተሳካለት። ጥላቻን ብሔራዊ እሴት፣ ዘረኝነትን ደግሞ ማኅበራዊ አመክንዮ አደረገው። እንዲያውም በአይሁዶች ላይ የታቀደው ሴራ ወንጀል ሳይሆን ብሔርን ለመታደግ የሚደረግ ባዮሎጂያዊ አስፈላጊነት መሆኑን በሚሊዮኖች የሚቆጠሩ ሰዎችን አሳመነ። ይህ አስደንጋጭ ምስል በሕዝቡ ልቦና ውስጥ ከሰረጸ በኋላ ወደ ቀጣዩና እጅግ አደገኛ ወደ ሆነው ምዕራፍ ተሸጋገሩ። ይህም አይሁዶችን ከሰውነት ተራ ማውጣት አሊያም ዲሂዩማናይዜሽን ነበር። ይህም ከሥራ ከትምህርት ተቋማትና ከጀርመን አውራ ጎዳናዎች በምሳሌያዊ ሁኔታ ብቻ ሳይሆን በተግባር ሙሉ በሙሉ ለማጽዳት መንገድ ጠረገ። ይህም ዕቅድ አይሁዳውያኑን ከሥራ ከትምህርት ተቋማትና ከጀርመን አውራ ጎዳናዎች በምሳሌያዊ ሁኔታ ብቻ ሳይሆን በተግባር ሙሉ በሙሉ ለማጽዳት መንገድ ጠረገ። በ1935 የናዚ ፓርቲ መሪዎች የአርያን ንቃት መፈልፈያ ተደርጋ በምትታሰበው ኑረምበርግ ከተማ ተሰበሰቡ። በዚያ በመፈክሮች በባንዲራዎችና በጩኸት በታጀበ ድባብ ውስጥ ሂትለር በኋላ ላይ በጀርመን ለሚነግሰው ጸረ አይሁድ ሥርዓት እንደ የማዕዘን ድንጋይ የሚያገለግሉትን የኑረምበርግ ሕጎችን አወጀ። የሕጎቹ ግብ ግልጽ ነበር። አይሁዳዊ መሆን ከጀርመናዊነት ጋር ፈጽሞ እንደማይገናኝ፣ ይህም በማንነትና በመብት ብቻ ሳይሆን በሕልውና ደረጃ ጭምር የተለየ መሆኑን ማረጋገጥ ነበር። በጀርመን ዘመናዊ ታሪክ ለመጀመሪያ ጊዜም አይሁዳዊ ለሚለው ቃል በሃይማኖት ሳይሆን በደም ላይ የተመሰረተ ሕጋዊ ትርጓሜ ተሰጠው። አንድ ሰው የአይሁድ ሥርዓተ አምልኮን ባይከተል አልፎ ተርፎም ፈጣሪ የለም ብሎ ቢያምንም እንኳ አባቱ ወይም አንድ አያቱ አይሁዳዊ ከሆነ ግለሰቡ በሕጉ ፊት የአይሁድ ዘር ተብሎ ይፈረጃል። እነዚህ ሕጎችም በሦስቱ ዋና ዋና ምሰሶዎች ላይ የቆሙ ነበሩ። አንደኛ፣ የዜግነት መብትን መንፈግ። አይሁዶች ጀርመናዊ መባላቸው ቀርቶ የመመረጥም ሆነ በመንግሥት መስሪያ ቤቶች የመቀጠር መብት የሌላቸው ተራ ጥገኞች እንዲሆኑ ተደረገ። ሁለተኛ፣ የደም ትስስርን መከላከል። በአይሁዶችና በጀርመናውያን መካከል የሚደረግ ጋብቻም ሆነ ስነ ግንኙነት የአርያን ደምን ማርከስ ተብሎ ተፈረጀ። ይህም በሕግ የሚያስቀጣ ወንጀል ሆነ። ሦስተኛ፣ ብሔራዊ ምልክቶችን መከልከል። አይሁዶች የጀርመንን ባንዲራ መስቀልም ሆነ ብሔራዊ ቀለማትን መጠቀም እንዳይችሉ ተከለከሉ። ምክንያቱም እነርሱ በሀገሪቱ የፖለቲካ አካል ውስጥ እንደ ባዕድ ይታዩ ነበር። በጥቂት ሕጎች የተጀመረው ይህ እርምጃ በፍጥነት ወደ አጠቃላይ የማግለል ሥርዓት ተቀየረ። አይሁዶች ከትምህርት ቤት ተባረሩ። በሕክምና፣ በሕግና በምህንድስና ሙያ እንዳይሰማሩ ታገዱ። ከስፖርትና ከባህል ማኅበራትም ተወገዱ። ጋዜጦቻቸውም ተዘጉ። መንግሥትም የእያንዳንዱን አይሁዳዊ የዕለት ተዕለት እንቅስቃሴ በቅርብ መከታተል ጀመረ።
ይሁን እንጂ ከሕጎች መጽደቅ በላይ አደገኛው ነገር አብሮት የበቀለው ፖለቲካዊ ባህል ነበር። መንግሥት አይሁዶችን በማግለል ብቻ አልተገደበም ነበር። ይልቁንም የአይሁድ ስጋት የሚለውን መርዛማ አስተሳሰብ በእያንዳንዱ የሕይወት ዘርፍ ውስጥ እንዲሰርጽ አደረገ። የአይሁዳዊ ሕልውና በማኅበረሰቡ ዘንድ እንደ አንድ ተላላፊ በሽታ ተደርጎ መሳለም ጀመረ። አይሁዳዊ ወደ ትምህርት ቤት ከገባ ሥርዓቱን ይበክላል፣ በንግድ ቦታ ከተሰማራ ይመዘብራል፣ ከአንድ ቤተሰብ ጋር ጎረቤት ከሆነ የልጆቹን ስነ ምግባር ያበላሻል የሚል መንፈስ በስፋት ሰፈነ። ከአንድ ቤተሰብ ጋር ጎረቤት ከሆነም የልጆቹን ስነ ምግባር ያበላሻል የሚል መንፈስ በስፋት ሰፈነ። በዚህም ምክንያት መንግሥት አይሁዶችን የመለየት ተግባሩን አጥብቆ በመቀጠል ከሌላው ጀርመናውያን ማኅበረሰብ ነጥሎ ወደ ተከለሉ ሰፈሮች የማግለል እርምጃ ውስጥ ገባ። በ1930ዎቹ ማብቂያ አካባቢ በአንዳንድ ከተሞች ጌቶ በመባል የሚታወቁ የአይሁድ ማጎሪያ ሰፈሮች ተቋቋሙ። ከዚያም ተከታታይ የሆኑ የጭቆና እርምጃዎች ይወሰዱም ጀመር። አይሁዶች ንብረታቸውን እንዲያስመዘግቡ መገደድ፣ ተከትሎም ንብረታቸውን መንጠቅ፣ የጉዞ እገዳ፣ ከቤት መውጣት መከልከል፣ አልፎ ተርፎም የመናገር ነጻነታቸውን ማጣት፣ እንዲያጡ ተደረጉ። በዚህ መልኩ ደረጃ በደረጃ ከማኅበራዊ መድረክ በመጨረሻም ከሰውነት ተራ እንዲወጡ ተደረገ። በዚህ ሂደት ውስጥ ኢኮኖሚው እንደ ትልቅ የማጥቂያ መሳሪያ ጥቅም ላይ ውሏል። በ1938 ኢኮኖሚውን ከአይሁድ የማጽዳት አሊያም አሪያናይዜሽን ኦፍ ዘ ኢኮኖሚ የተሰኘ ታላቅ ዘመቻ ተጀመረ። ይህም አይሁዶችን ከንግድና ከኢንዱስትሪ ዘርፍ ማባረር ማለት ነው። በሺዎች የሚቆጠሩ አይሁዳውያን ያለምንም ካሳ ወይም በይስሙላ የፍርድ ቤት ውሳኔ ድርጅቶቻቸውንና ሱቆቻቸውን አጡ። በዘመናዊ አውሮፓ ታሪክ ታይቶ በማይታወቅ የቅሚያ ሥርዓት ንብረቶቻቸው ለአርያን ዜጎች በርካሽ ዋጋ ተሸጡ። ይህንን ግፍ የፈጸመው መንግሥት ብቻ አልነበረም። ማኅበረሰቡም ለዓመታት በተሰበከው ፕሮፓጋንዳና ቅስቀሳ ምክንያት የዚህ ግፍ ዝምተኛ ተባባሪ ሆነ። ብዙ ጎረቤቶች በሚያውቋቸው አይሁዶች ላይ በሚስጥር ጥቆማ መስጠት ጀመሩ። የናዚ ወጣቶችም በአይሁዶች ላይ ሽብር ለመንዛት በየገበያውና በየመንገዱ ማሰሳቸውን ቀጠሉ። በዚህ አስጨናቂ ድባብ ውስጥም መላውን አውሮፓ ያንቀጠቀጠ ሆኖም በናዚ ሥርዓት እይታ ለቀጣዩ እርምጃ እንደ መንደርደሪያ የታየ አንድ ክስተት ተከሰተ። እርሱም የክሪስታል ሌሊት ነበር። በወርሃ ኅዳር 1938 አንድ አይሁዳዊ ወጣት በፓሪስ የሚገኘውን ጀርመናዊ ዲፕሎማት መግደሉን ተከትሎ ሥርዓቱ ይህንን አጋጣሚ በመጠቀም ጀርመን ላይ በሚኖሩ አይሁዶች ላይ መጠነ ሰፊ ጥቃት ሰነዘረ። በዚያች ሌሊት በሺዎች የሚቆጠሩ የአይሁድ ሱቆች ተዘረፉ። በመቶዎች የሚቆጠሩ ምኩራቦች አሊያም የአምልኮ ቦታዎች በእሳት ጋዩ። የመኖሪያ ቤቶች መስታወቶችም ረገፉ። አይሁዳዊ ወንዶች በአደባባይ ተደበደቡ። በደርዘን የሚቆጠሩ አይሁዳውያንም በዚያ ሌሊት ተገደሉ። በሺዎች የሚቆጠሩ ደግሞ ወደ ማጎሪያ ካምፖች ተጓዙ። ክስተቱ የተሰባበረ መስታወት ሌሊት አሊያም ዘ ናይት ኦፍ ብሮክን ግላስ የሚል ስያሜ የተሰጠው የአደባባዩን የእግረኛ መንገድ የሸፈነው መስታወት እንደ ክሪስታል ስለሚያንጸባርቅ ነበር። ነገር ግን ያ የተሰባበረ መስታወት የጥፋቱ መጀመሪያ እንጂ ማብቂያ አልነበረም። ጥላቻ ፖለቲካ ሆነ። ፖለቲካው ወደ ሕግ ተቀየረ። ሕጉ ደግሞ የማግለልና ሰብአዊነትን የመግፈፍ መሳሪያ ሆነ። በባለሥልጣናቱ ዓይን አይሁዶች ግለሰቦች መሆናቸው ቀርቶ ችግር ተብለው ተፈረጁ። ሂትለር እንደሚለው ደግሞ ችግር ሊፈታ የሚችለው ያንን ችግር በማስወገድ ብቻ ነው። በ1930ዎቹ ማብቂያ የናዚ የጥላቻ ማሽን በጀርመን ውስጥ የጥፋት ጣሪያ ላይ ደርሶ ነበር። አይሁዳዊው ከሰውነት ተራ ወጥቷል። መብቱ ተገፏል። እንደ ማኅበራዊ ደዌ ተቆጥሯል። ከማኅበራዊ ሕይወትም ተገሏል። ይሁን እንጂ ይህ ሁሉ ሆኖ ሳለ የዘር ማጥፋት አሊያም ጄኖሳይድ በይፋ የታወጀ ፖሊሲ ሳይሆን በመሪዎች አእምሮ ውስጥ የሚብላላና የሚፈነዳበትን ምቹ አጋጣሚ የሚጠባበቅ እኩይ ዕቅድ ነበር። ያ ምቹ አጋጣሚ በ1939 የሁለተኛው ዓለም ጦርነት ሲፈነዳ ለትግበራ ብቁ ሆነ። ጀርመን ሆላንድን በወረረችበት ወቅት በሚሊዮኖች የሚቆጠሩ ነፍሳት በናዚ የጭካኔ ቀንበር ስር ወደቁ። ጉዳዩ በጥቂት የጀርመን አይሁዶች ላይ ብቻ ሳይሆን
ቁጥራቸው ከ3 ሚሊዮን በላይ በሚገመት የፖላንድና የምስራቅ አውሮፓ አይሁዶች ላይም ያነጣጠረ ሆነ። በዚያን ወቅት አይሁዶች ወደ ጫካዎች ይነዱና የገዛ መቃብራቸውን በገዛ እጃቸው እንዲቆፍሩ ከተገደዱ በኋላ በጥይት ይረሸኑ ነበር። በዚህም ምዕራፍ ብቻ በመቶ ሺዎች የሚቆጠሩ አይሁዶች ያለምንም ርኅራኄ ተጨፈጨፉ። አንዳንዴም ግድያው የሚፈጸመው በአካባቢው ነዋሪዎች ዓይን ፊት ነበር። ይሁን እንጂ ይህ አይነቱ በጭካኔ የተሞላ አሰራር ለሥርዓቱ መሪዎች ውጤታማ ሆኖ አልታያቸውም። ስለዚህ ለአይሁዶች ችግር አጠቃላይና ፈጣን መፍትሄ መፈለግ ጀመሩ። በጥር ወር 1942 በበርሊን ዳርቻ የዋንዜ ጉባኤ ተካሄደ። በዚያ በምስጢር በተካሄደው ስብሰባ ላይ የናዚ ከፍተኛ ባለሥልጣናት እጅግ አስከፊውን ውሳኔ አሳለፉ። እርሱም የመጨረሻው መፍትሄ ነበር። ይህም በመላው አውሮፓ የሚገኙ አይሁዶችን በታቀደ በሰለጠነና ስልታዊ በሆነ መንገድ መጨፍጨፍ የሚል ነበር። በዚህም ምክንያት እንደ አውሽዊትዝ፣ ትሬብሊንካ እና ሶቢቦር ያሉ የሞት ካምፖች አውታረ መረብ ተዘረጋ። እነዚህ ተራ ማጎሪያዎች ካምፖች ሳይሆኑ የሰው ልጅን ሕይወት እንደ ምርት የሚያጠፋ የሞት ፋብሪካዎች ነበሩ። በካምፖች ውስጥ ግድያው የሚከናወነው ልክ እንደ አንድ የፋብሪካ የሥራ ሂደት በጥንቃቄ ነበር። አይሁዶቹን በባቡር ማጓጓዝ፣ ማራቆት፣ መለየት፣ መርዝ ጋዝ መርጨትና በመጨረሻም ማቃጠል ነበር። እያንዳንዱ እርምጃ በደቂቃ የተሰላ በመዝገብ የተያዘና በቅርብ ክትትል የሚደረግበት ነበር። እንደ አንድ የኢንጂነሪንግ ፕሮጀክት እንጂ እንደ ሰብአዊ ወንጀል አይታይም ነበር። በአውሽዊትስ ካምፕ ብቻ ከ1 ሚሊዮን በላይ አይሁዶች ዚክሎምቢ በተባለ መርዛማ ጋዝ ተጨፈጨፉ። ገላቸውን ትታጠባላችሁ በሚል ሰበብ ልብሳቸውን እንዲያወልቁ ይታዘዛሉ። ከዚያም በጠባብ ክፍሎች ውስጥ ተዘግቶባቸው በጥቂት ደቂቃዎች ውስጥ ሕይወታቸው ያልፋል። በመጨረሻም ሬሳቸው እየተሰበሰበ ይቃጠላል። የዚህ ዘግናኝ እልቂት ሰለባዎች አይሁዶች ብቻ አልነበሩም። ሮማኒዎች፣ አካል ጉዳተኞች፣ ግብረ ሰዶማውያንና የሶቪየት የጦር እስረኞችም የዚህ ጥፋት ማሽን ሰለባ ሆነዋል። ሆኖም አይሁዶቹ ዋነኛ የጥላቻ ኢላማና ከታሪክ ገጽ እንዲጠፉ የተፈለጉ የርዕዮተ ዓለም ጠላቶች ነበሩ። ናዚዝም በታሪክ ታይቶ የማይታወቅ እልቂት ለመፈጸም የርዕዮተ ዓለም ጥላቻን ከዘመናዊ የቴክኖሎጂ ውጤቶች ጋር አቀናጀ። ግድያው በዘፈቀደ ሳይሆን በባቡር ሐዲዶች፣ በደቂቅ መዝገቦችና በአርካይቭ ቴክኒኮች የታገዘ ነበር። በዚያ ዘመቻ ሰው ነፍስ ያለው ፍጡር መሆኑ ቀርቶ የሚሰረዝ ቁጥር ብቻ ሆነ። የታሪኩ እጅግ አሳዛኝ ገጽታ ደግሞ ይህ ሁሉ ግፍ የተፈጸመው በመላው አውሮፓ ዓይን ፊት መሆኑ ነው። በሺዎች የሚቆጠሩ ሰዎች ከካምፖቹ አቅራቢያ እየኖሩ ጭሱን እያዩ የሚቃጠለውን ሽታ እያሸተቱና ጩኸቱን እየሰሙ ዝምታን መረጡ። ያ ዝምታ ደግሞ ለገዳዮቹ ትልቅ አጋዥ ነበር። ዓለም ይህን ጭፍጨፋ ከመመልከት ዓይኖቿን ለመጨፈን የሞከረች ቢመስልም ጦርነት ግን ዘላቂ አይደለም። የገዢዎችም ዙፋን አይጸናም። በ1945 የጀርመን መፈራረስ ሲቃረብ የሶቪየትና የህብረት ኃይሎች የተደበቀውን እውነት ማውጣት ጀመሩ። ወደ ጀርመን ዘልቀው ገብተው ወደ ማጎሪያ ካምፖቹ በዘለቁ ጊዜ ያገኙት ነገር ቢኖር የእቶን እሳቶችን፣ የጭፍጨፋ መዝገቦችን፣ የተከመሩ መነጽሮችን፣ ጫማዎችን፣ ጸጉሮችንና እልፍ አላፍ የሰው በድኖችን ነበር። በ1945 መጀመሪያ ላይ የናዚ የጦር ኃይል በምስራቅና በምዕራብ በሚሰነዘሩ ጥቃቶች እየተፈረካከሰ ነበር። የጀርመን ከተሞች ወደ ፍርስራሽነት ተቀይረዋል። ጦር ሰራዊቱም በየግንባሩ እያፈገፈገ ነው። የናዚ መሪዎች ልብ ውስጥ የሽንፈት ፍርሃት ብቻ ሳይሆን የሂሳብ ማወራረጃው ቀን መቃረቡም ታላቅ ሽብርም ፈጥሯል። በዚህ ዓመት የጥር ወር ላይ የሶቪየት ጦር የጅምላ ጭፍጨፋ ዓለም አቀፍ ምልክት ወደ ሆነው የአውሽዊትስ ካምፕ ዘለቀ። በዚያ ካምፕ ውስጥም ወታደሮቹ ያገኙት የመከላከያ ምሽግን ሳይሆን አመድን፣ የጋዩ ምድጃዎችን፣ የተከመሩ ጥርሶችንና በቃላት ሊገለጽ የማይችል ጭፍጨፋን ነበር። ካምፖቹ በሶቪየት ኅብረት ኃይሎች እጅ እየወደቁ ሲሄዱ እጅግ ተስፋ የቆረጡ ሰዎች እንኳ ሊገምቱት የማይችሉት እውነት ለዓለም ይፋ ሆነ። በቡከንቫልድ ካምፕ ሬሳዎች እንደ እንጨት ተከምረው ተገኙ። በበርገን ቤልሰን ደግሞ
በሽታና ረሃብ የተረፉትን አይሁዶች እየበላ ነበር። ሚያዝያ ወር ማብቂያ ላይ በርሊን ስትወድቅና አዶልፍ ሂትለር ራሱን ሲያጠፋ የናዚ አመራር በይፋ አከተመ። ነገር ግን ይህ የጦርነቱ ማብቂያ የታሪኩ ማጠቃለያ አልነበረም። ይልቁንም የጭካኔ ተግባር የሚዳኝበት አዲስ ምዕራፍ ተጀመረ። በህዳር 1945 ከ10 ዓመታት በፊት የዘረኝነት ሕጎች በታወጁባት በዚያ በኑረምበርግ ከተማ በዘመናዊ ታሪክ የመጀመሪያው ዓለም አቀፍ የጦር ወንጀለኞች ችሎት ተሰየመ። እንደ ሄርማን ጎሪንግ፣ ሪበንትሮፕ እና ሩዶልፍ ሂስ ያሉ ከፍተኛ የናዚ መሪዎች ለፈጸሙት የጅምላ ጭፍጨፋ በሕግ ፊት ቀረቡ። ክሱ ከዚህ ቀደም ታይቶ የማይታወቅና ከባድ ነበር። በሰላም ላይ የተፈጸመ ወንጀል፣ የጦር ወንጀልና በሰው ልጆች ላይ የተፈጸመ አረመኔያዊ ወንጀል። የዚህ ችሎት ልዩ መገለጫ ግን መሪዎቹን ተጠያቂ ማድረግ ብቻ ሳይሆን ግፉን በሰነድ ማረጋገጡን ጭምር ነበር። በሺዎች የሚቆጠሩ ሰነዶች፣ ምስክሮች፣ የድምፅ ቅጂዎች፣ በካምፖች ውስጥ የተነሱ ፎቶዎችና የምርመራ ሪፖርቶች በችሎቱ ቀረቡ። ለመጀመሪያ ጊዜ ዓለም በአደባባይ አንድ እውነትን ተመለከተ። አንዲት የሰለጠነች ሀገር እንዴት ስልታዊ ወደ ሆነ የሞት ማሽንነት ልትቀየር ቻለች? በዚያም ችሎት ፍርድ ቤቱ የሞትና የዕድሜ ልክ እስራት ውሳኔዎችን ያስተላለፈ ሲሆን እንደ ጎሪንግ ያሉ መሪዎች ግን ቅጣቱ ከመፈጸሙ በፊት ራሳቸውን አጠፉ። ይሁን እንጂ ፍትህ ሙሉ በሙሉ ሰፍኗል ማለት አይቻልም። ብዙዎቹ በጭፍጨፋው የተሳተፉ መኮንኖችና ሳይንቲስቶች ወደ ደቡብ አሜሪካ በማምለጥ ወይም ደግሞ በሚስጥራዊ የሳይንስ ፕሮግራሞች አማካይነት በአሜሪካና በሶቪየት ኅብረት ጥበቃ ተደርጎላቸው ከቅጣቱ አምልጠዋል። ከዚያ ውሳኔ በኋላ ዘረኝነት፣ ጸረ አይሁድነትና የጥፋት ዘመቻውን ሆሎኮስትን የቀሰቀሰው የማግለል ንግግር በበርሊን ፍርስራሾችና በሞት ካምፖች ውስጥ ለዘላለም የተቀበረ ይመስል ነበር። ሆኖም ግን እውነታው ከዚያ እጅግ የራቀና እጅግ አስደንጋጭ ነበር። በ1945 ናዚ ጀርመን ስትፈራረስ የዘር ጥላቻ ግን ከማህበረሰቡ ሕሊና ውስጥ አብሮ አልፈረሰም። የማህበረሰብ ጥላቻ በብዕር ስርዝ የሚጠፋ ፖለቲካዊ ስርዓት ሳይሆን በቀላሉ የማይነቀል ስነ ልቦናዊ ባህላዊ መዋቅር ነው። አውሮፓ በአዲሶቹ ሕገ መንግስቶቿ በዘረኝነት ላይ ቀይ መስመሮችን ማስመሯ፣ የተባበሩት መንግስታት ድርጅት መመስረቱ፣ የዓለም አቀፍ የሰብአዊ መብቶች ድንጋጌ መውጣቱና አድሎን የሚከላከሉ ሕጎች መኖራቸው እውነት ቢሆንም የማህበረሰብ ጥላቻ በውሳኔዎች እንደማይሞት ግን ታሪክ አረጋግጧል። ከጦርነቱ በኋላ ባሉት 10 ዓመታት ጀርመን የጭፍጨፋ ታሪኳን በልዩ ጥንካሬ ለመጋፈጥ ሞክራለች። የመታሰቢያ ሙዚየሞች ገንብተዋል። የሆሎኮስት ታሪክ በትምህርት ቤቶች የግዴታ ትምህርት ሆነዋል። ይፋዊ ይቅርታዎች ተጠይቀዋል። ለተጎጂዎችም ከፍተኛ የሆነ የገንዘብ ካሳ ተከፍሏል። ሆኖም ግን የቀኝ ዘመም ጽንፈኛ ንቅናቄዎች ሙሉ በሙሉ አልጠፉም። በኢኮኖሚና በፖለቲካዊ ቀውሶች እየታገዙ አልፎ አልፎ ወደ አደባባይ መውጣታቸውን ቀጥለዋል። ስለዚህ የሂትለር የጸረ አይሁድነትና የሆሎኮስት ታሪክ የጀርመን፣ የአውሮፓ ወይም የአይሁድ ታሪክ ብቻ ሳይሆን የአይሁድ ጥላቻ ከአንድ ሰው ጋር አብሮ እንደሚሞት ለሚያስብ ሁሉ ክፍት የሆነ ዓለም አቀፍ ማስጠንቀቂያ እንደሆነ ግልጽ ማሳያ ነው።